ምዕራፍ 21 ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። ይህም የሆነው ንጉሡ ሰዴቅያስ የባቢሎን ንጉሥ ናቡከደነፆር ይወጋናልና ስለ እኛ እባክህ እግዚአብሔርን ጠይቅ፣ ከእኛም ይመለስ ዘንድ ምናልባት እግዚአብሔር ከእኛ ጋር እንደ ታምራቱ ሁሉ ያደርግ ይሆናል ብሎ የመልክያን ልጅ ጳስቆርንና ካህኑን የመሴያን ልጅ ሶፎንያስን ወደ ኤርምያስ በላከ ጊዜ ነው። ኤርምያስም እንዲህ አላቸው፣ ሰዴቅያስን እንዲህ በሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ የባቢሎንን ንጉሥ በቅጥርም ውጪ የከበቧችሁን ከለዳውያንን የምትወጉበትን በእጃችሁ ያለውን ዕቃ ጦራችሁን እመልሰዋለሁ፣ እነዚያንም ወደዚች ከተማ ውስጥ እሰበስባቸዋለሁ። እኔም በተዘረጋች እጅና በብርቱ ክንድ በቁጣና በመዓት በታላቅ መቅሰፍት እወጋቸዋለሁ። በዚችም ከተማ የሚኖሩትን ሁሉ ሰዎችንና እንስሶችን እመታለሁ፣ በጽኑም ቸነፈር ይሞታሉ። ከዚህ በኋላ ይላል እግዚአብሔር፣ የይሁዳን ንጉሥ ሴዴቅያስን ከቸነፈርና ከሰይፍ ከራብም በዚች ከተማ የቀሩትንም ባሪያዎቹንና ሕዝቡን በባቢሎን ንጉሥ በናቡከደነፆር እጅ በጠላቶቻቸውና ነፍሳቸውንም በሚሹት እጅ አሳልፌ እሰጣቸዋለሁ። እርሱም በሰይፍ ስለት ይመታቸዋል፣ አያዝንላቸውም፣ አይራራላቸውም፣ አይምራቸውም። ለዚህም ሕዝብ እንዲህ በል፣ እግዚአብሔር እንዲህ ይላል፣ እነሆ በፊታችሁ የሕይወትን መንገድና የሞትን መንገድ አድርጌአለሁ። በዚሽ ከተማ ውስጥ የሚዘገይ በሰይፍና በራብ በቸነፈርም ይሞታል። ወጥቶ ወደ ከበቧችሁ ወደ ከለዳውያን የሚገባ ግን በሕይወት ይኖራል፣ ነፍሱም ምርኮ ትሆንለታለች። ለመልካም ሳይሆን ለክፉ ፊቴም በዚች ከተማ ላይ አድርጌአለሁና ለባቢሎን ንጉሥ እጅ ትሰጣለች፣ እርሱም በእሳት ያቃጥላታል። የይሁዳ ንጉሥ ቤት ሆይ የእግዚአብሔርን ቃል ስሙ። የዳዊት ቤት ሆይ እግዚአብሔር እንዲህ ይላል፣ ስለ ሥራችሁ ክፋት ቁጣዬ እንደ እሳት እንዳይወጣና ማንም ሳያጠፋው እንዳይነድ በማለዳ ፍርድን አድርጉ፣ የተበዘበዘውንም ከአስጨናቂው እጅ አድኑ። እነሆ በሸለቆው ውስጥ በሜዳ ላይም ባለው አምባ የምትቀመጪ ሆይ እኔ ባንቺ ላይ ነኝ። እናንተም በእኛ ላይ የሚወርድ ወይም ወደ መኖሪያችን የሚገባ ማን ነው የምትሉ ሆይ እኔ በእናንተ ላይ ነኝ። እንደ ሥራችሁም ፍሬ እቀጣችኋለሁ። በዱርዋም ውስጥ እሳትን አነዳለሁ፣ በዙሪያም ያለውን ሁሉ ይበላል።